ሰላም ጤና ይስጥልን። ዛሬ ሀገራዊ ትኩረት ያገኘውና የብዙዎችን ቀልብ የሳበው አበይት መረጃ ይዘንላችሁ ቀርበናል። አርቶ ማስቀደም እንጀምራለን። በሚስጥር በተያዙ የአማራ ክልል አካባቢ በግንባር ተገኝቶ የፎቶ ሀታ ያወጣው ዓለም አቀፍ ዘግሎባል ኤንድ ሜል ጋዜጣ ምን ወጣ እንመለከተዋለን። በኦሮሚያ ክልል ጦርነት ይበቃናል፣ ወጣቱ ለጦርነት አይመዝገብ በሚል የተቀሰቀሰው ህዝባዊ ተቃውሞና ጠቅላይ ሚኒስትር መግለጫ ጀርባ ያለው እውነታስ ምንድን ነው? በስፋት የምናጋራችሁ መረጃ ይሆናል። በሌላ በኩል በአዲስ አበባ ህጋዊ ቁመናና በአርብ ዕለት የስራ እረፍት ይሁን ጥያቄ ዙሪያ በብሔራዊ ምክክር ጉባኤ ላይ ተቀሰቀሱ የሀሳብ ፍልሚያ የብልጽግና ባለስልጣናት ለሁለት እስከ መክፈልና እስከ ማስፈራራት ያደረሰው ውጥረት ወዴት እያመራ ነው? ከቦታ የደረሰን መረጃ እናቀረበ። የብልጽግና ፓርቲ አባላት ለሁለት ተከፍለዋል። በአዲስ አበባ ጉዳይ ባለስልጣናት በዛቻና ማስፈራራት ውስጥ መቀጠላቸው ተገልጿል። የወቅቱን ሀገራዊ ውጥረትና ዋና ሁነቶች የሚዳሱ አዳዲስ መረጃዎችን በአንድ ላይ ሰብስበን ይዘላችሁ መጠናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ፣ ሼር እያደረጋችሁ በድጋሚ አብረን እንቆይ። ዛሬ ግሎብ ኤንድ ሜል የሚል የፎቶ ጋዜጠኛ ሲግፍሪድ ሞርደላ ወደ ኢትዮጵያ አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደረስባቸው አካባቢዎችን በአካል በመገኘት የፎቶ ሀተታ አሳትሞ ይፋ አድርጓል። ሲግፍሪድ ሞርደላ በሸዋ የፋኖ ወታደራዊ ዘመቻዎች ዋና አዛዥ ከሆነው አሳልፍ ደስታ ጋር የተነጋገረ ሲሆን አሳልፍ የኢትዮጵያ ሰራዊት በሲቪሎች ላይ ያለ ልዩነት ግድያ ጥቃት ፈጽሟል ሲል ለፎቶ ጋዜጠኛ መናገሩ የፎቶ ሰው ያስነብባል። ወደ ከተሞች ሲገቡ ሲቪሊያን ይገላሉ፣ ሰዎችንም አማራ በመሆናቸው ብቻ ያስሯቸዋል። ድሮቻቸው ትምህርት ቤት፣ ሆስፒታሎችና ሃይማኖታዊ በዓላትን ኢላማ ያደርጋሉ ብሏል። የፎቶ ደሳም ከ5 ወር ከ20 ቀናት በፊት የካቲት 2017 ዓ.ም ገደማ በአካባቢ የድሮን ጥቃት በደረሰባት ወቅት ቤቷ የነበረችውን የ27 ዓመቷን ፍቅር አደላይም ታሪክ ያካተተ ነው። እሷም በከባዱ ፍንዳታ ድምፅ መንቃቷንና በዙሪያ ውድመቱን ማየቷን ታስታውሳለች። ወንድሟ በጥቃቱ ህይወቱ ማለፉን ተናግራለች። ተጨማሪ ፎቶግራፍ በኢትዮጵያ ሰራዊት ተፈጽሟል በተባለ የድሮን ጥቃት በፋኖ ቁጥጥር ስር በሚገኝ ከተማ ውስጥ የወደመ ትምህርት ቤትን ያሳያል። ግጭቱ በአማራ ክልል የሚገኝ በርካታ ትምህርት ቤቶች እንዲወድሙ ወይም ለተፈናቀሉ ቤተሰቦች መጠለያነት እንዲያገለግሉ አድርጓል ሲል ሲግፍሪድ ያነጋግራቸው አካባቢ ነዋሪዎች እንደነገሩ በፎቶ ሀታው ጨምሮ ዘግቧል። በአጠቃላይ ሙሉ መረጃው ምን ይላል የሚለውን በቀጣይ አንድ ቪዲዮ ሰርተን በአጠቃላይ ዘገባውን የምናጋራ ይሆናል። ወደ ዕለታዊ መረጃ ስናመራ በኦሮሚያ ክልል በተለያዩ አካባቢዎች የተደመጡ ህዝባዊ ተቃውሞ ድምጾች ወቅቱ የፖለቲካ ውጥረት ተባብሶ መቀጠሉ ይፋ ሆኗል። በአንድ በኩል በሀገሪቱ ሰሜናዊ ክፍል በፌዴራል መንግስትና በትግራይ ክልል አመራር መካከል ያለው የፖለቲካ ፍጥጫና የወታደራዊ ዝግጅት ስጋት፣ በሌላ በኩል በኦሮሚያ ክልል ከቀጣሪና ከሰራዊት ማጠናከር ጋር ተያይዞ ተቀሷል የተባለው ተቃውሞ መነጋገሪያ ሆኗል። በሀገራችን ኢትዮጵያ በተለያዩ ክልሎች ያለው ወቅታዊ ጸጥታ የፖለቲካ ሁኔታ አሁን በከፍተኛ ውጥረት ውስጥ እንደሚገኝ ከስፍራው የሚወጡ መረጃዎች ያመላክታሉ። በተለይም ከቅርብ ጊዜ ወዲህ በፌዴራል መንግስትና በትግራይ ክልል ጊዜያዊ አስተዳደር እንዲሁም በህወሓት አመራሮች መካከል ያለው ልዩነት እያደገ መምጣቱ ተከትሎ በሁለቱም ወገኖች በኩል ሰራዊቱን የማጠናከር ለተለያዩ ግጭቶች የመዘጋጀት እንቅስቃሴ እየተካሄደ እንደሆነ የተለያየ መገናኛ ብዙሃን እየዘገቡና እያስጠነቀቁ ይገኛሉ። ይህንን የወታደራዊ ኃይል ማጠናከር እንቅስቃሴ ተቀጥሎ በኦሮሚያ ክልል በተለያዩ ዞኖች፣ ወረዳዎች የካምፕና የሰራዊት ምልመላ ስራዎች መጀመራቸው ተገልጿል። ሆኖም ግን ይህ አሰራር በበርካታ አካባቢዎች የሚገኙ ነዋሪዎች፣ ወጣቱ ቅሬታ ያስነሳ ሲሆንም ከትናንት ጀምሮ በበርካታ የክልል ከተሞች ከባድ የተባሉ ህዝባዊ ተቃውሞ ድምጾች መሰማታቸው ተገልጿል። ዛሬ በተሰራጨው ቪዲዮ ምስሎችና የአይን እይታ ዘገባዎች መሰረት በሰልፎቹ ላይ የተሳተፉ ወጣቶች የአካባቢ ነዋሪዎች ጦርነት ይበቃናል፣ ሰላም ያስፈልገናል፣ እንዲሁም የወጣቶች እልቂት ይቆም የሚለው መፈክሮች ያሰሙ ተደምጠዋል። ተቃዋሚዎቹ አክለው ቀደም ሲል በነበረው ግጭት በርካታ ወጣቶች ህይወታቸውን ማጣታቸው ማንሳት አሁን ላይ ከሌሎች አካባቢዎች ጋር ለሚደረግ ማንኛውም አዲስ ግጭት ወጣቱ መመልመል የለበትም የሚል ጠንካራ አቋም አንስተዋል ተብሏል። በተለይ ደግሞ በእርስ በርስ ጦርነት ውስጥ አንሳተፍም የሚሉ ተቃውሞ ተባብሷል። ይህ በእንዲህ እንዳለ ይህ የተቃውሞ እንቅስቃሴ በተጠናከረበት ወቅት ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ሚዲያ ኔትወርክ ጋር ባደረጉት ቆይታ የኦሮሞ ህዝብ አሁን ላይ ሙሉ በሙሉ ነፃ መውጣቱና በፖለቲካዊ መስክ ተገቢውን ቦታ ማግኘቱን ገልጿል። ሆኖም ግን የጠቅላይ ሚኒስትሩ መግለጫ በምድር ላይ ያለው የህዝብ አሁናዊ ቅሬታ፣ የተቃውሞ ድምፅ አለመጣጣማቸው በፖለቲካ ተንታኝ በህዝብ ዘንድ ሰፊ መነጋገሪያ አጀንዳ ሆኖ ቀጥሏል።
በአጠቃላይ በሀገሪቱ የተለያዩ አካባቢዎች የሚታየው የኃይል ማጠናከር እንቅስቃሴ፣ የህዝብ ቅሬታ፣ ሀገራዊ መግባባት፣ የሰላም ሂደቱ አሁንም ከፍተኛ ትኩረት እንደሚሻ የሚያሳዩ ናቸው ሲሉም የፖለቲካ ታዛቢዎችን አስተያየታቸውን በመስጠት ላይ ይገኛሉ። ጠቅላይ ሚኒስትሩ ትናንትና በተለይ ደግሞ በርካቶች አይሰሙ ወይም አያደምጡ በሚል የተነሳ በኦሮሚያ ሚዲያ በተለይ በኦሮመኛ ቋንቋ ያስተላልፉትም ኦሮሞ ገና በርካታ ቦታዎችን አላስመለሰም ካሉ በኋላ ግን ከሚዲያዎች ላይ እንዲጠፋ ማድረጋቸው በአጠቃላይ ሀሳባቸውን ቀይረው የኦሮሞ በአጠቃላይ ጠቅላይ ሚኒስትሩ የኦሮሞ ያልተመለሰ ጥያቄ የለም በሚል እንዲዘጋ ማድረጋቸው እየተነጋገረበት በርካቶች ይገኛሉ። ሌላው እንግዲህ ከምክክሩ በርካታ አወዛጋቢ ነገሮች እየወጡ ይገኛሉ። በተለይ ቀደም ብሎ ምክክሩ ላይ በርካቶች ያላሳተፈ ወይም አግሏል በሚል ተቃውሞ እየተቀሰቀሰ ባለበት ሰዓት በተለይ ደግሞ በአማራ ክልል የፋኖ ኃይሎችን በኦሮሚያ የኦነግ ኃይሎችን ትግራይን እያስተዳደረ ያለውን ህወሓትን በማግለለው እንዲሁም በርካታ ምሁራን አንቂዎችና የሚዲያ ባለሙያዎችን አስሮ አግሎላል። በርካታ የፖለቲካ ፓርቲዎችን ማላሳተፈ የሚል ተቃውሞ እየተባባሰ በመጣበት ሰዓት ከ4,000 በላይ ሰዎች ለምክክር በሚል አዲስ አበባ ወስዶ ምክክር ከጀመረ አንድ ወር እየሞላው እንደሆነ ተገልጿል። በዚህ በምክክር ላይ በተለይ ተመካክሮ ከመግባባት ሊቅ ሌላ ግጭት እየቀሰቀሰ እንደሆነ ባለስልጣናት እየተከፋፈሉ ዱላ እየተማዘዙ መሆኑ ተገልጿል። ዛሬ በአጠቃላይ ከምክክሩ ምን ተሰማ የሚለውን እንመልከታለን። በአዲስ አበባ ከተማ ወደ 4,000 የሚጠጉ ተሳታፊዎችን በማሳተፍ በብሔራዊ ምክክር ኮሚሽን አስተባባሪነት እየተካሄደ ያለው ሀገራዊ ምክክር ጉባኤ በተለያዩ ወቅታዊ ታሪካዊ አጀንዳ ላይ በሚደረጉ ጠንካራ የሀሳብ ፍልሚያ ታጅቦ ቀጥሏል ተብሏል። በተለይ በአዲስ አበባ በድሬዳዋ እንዲሁም በክልል ህጋዊ አስተዳዳሪ ቁመና ዙሪያ በሚደረግ ውይይት ወቅት በተሳታፊዎችና በተለያዩ አካላት መካከል የተለያየ አመለካከቶች ሞቅ ያሉ የሀሳብ ሙግቶች እየተንጸባረቁ እንደሚገኙ ከስፍራው የሚወጡ መረጃዎች ገልጿል። በትናንትናው ዕለት ደግሞ በሃይማኖት ጉዳይ አጀንዳ የተወያዩ የሚገኝ የእስልምና ሃይማኖት ተወካይ አርብ የዕረፍት ቀን እንዲሆን የሚል አዲስ ምክረ ሀሳብ ማቅረባቸው ተገልጿል። ከአፋር ክልል የተወከሉ ተሳታፊዎች ዋቢ በማድረግ የወጡ መረጃዎች እንዳመላከቱት አርብ በሙስሊሙ ማህበረሰብ ዘንድ የጁማ ሶላት የሚሰገድበት ልዩ ቀን በመሆኑም ቀኑ የአደባባይ የስራ ዕረፍት ቀን እንዲደረግ ጥያቄው በጉባኤው ላይ ቀርቧል ተብሏል። ከዚህ በተጨማሪ ተመካካሪ በውይይቱ ወቅት በርካታ ሀገራዊ ጉዳይ ያነሱ ሲሆን የኢትዮጵያ ታሪክ የመንግስታት ግንባታ ትርክት ዳግም እንዲመረመር፣ የሀገሪቱ ስርዓተ ትምህርት አካታች በሆነ መልኩ እንዲሻሻል፣ እንዲሁም በየደረጃው ተመጣጣኝ የህዝብ ውክልና እንዲኖር የሚሉ መሰረታዊ ነጥቦች ተነስተዋል ተብሏል። ተወካዮች አክለው በሀገሪቱ በተለያየ አካባቢ የሚታዩ የውስጥ ግጭቶች በኃይል ሳይሆን መንግስት በሰላማዊ ውይይት በእርቅ ብቻ መፍትሄ ማግኘት እንዳለባቸው ሀሳብ አጽንቶ ሰጥተዋል ተብሏል። በአሁኑ ወቅት በምክክሩ ሂደት ከእያንዳንዱ 500 አባላት ካሏቸው የስራ ቡድን የተመረጡ 30 አባላት የቀረቡ የአጀንዳ ምክረ ሀሳብ በማቀናጀት ላይ ይገኛሉ ተብሏል። በቀጣይ ቀናት እነዚህ የተቀናጁት ሀሳቦች ተዋህደው ለ8 የስራ ቡድን ለቀጣይ ውሳኔ እንደሚቀርቡ ይጠበቃል ተብሏል። ባለበት ለምክክር የሄዱ አባላት በባለስልጣናት ተጽዕኖ ሲደረግባቸው በአጠቃላይ በአዲስ አበባ ጉዳይ ፈጽሞ ሀሳብ አንቀይር ማለታቸው ተገልጿል። በሀገራዊ ምክክር ጉባኤ 23ኛ ቀን ውሎ በርዕሰ ጉዳይ ተመካካሪ ቡድን የስራ ቡድን ደረጃ የሚካሄደው ምክክር ተጀምሯል ተብሏል። በአንድ የስራ ቡድን ውስጥ የሚገኙ 2 ስልታዊ ቡድን የአጀንዳ ምክረ ሀሳባቸው ለስራ ቡድን ጉባኤ ያቀረቡ ሲሆን የሁለቱን ስልታዊ ቡድን ምክረ ሀሳቦች አደራጅተው ወጥ የምክረ ሀሳብ ሰነድ የሚያዘጋጁ 30 የአጠናካሪ ቡድን አባል ተመካካሪዎች ስራ ጀምረዋል ተብሏል። ስራው ዛሬ እንደሚጠናቀቅ ቢገለጽ በተለያየ ሀሳብ በመነሳቱና በአጠቃላይ አለመግባባቱ በመስፈኑ የተነሳ ምክክሩ አጠቃላይ የስራ መራዘሙ ተገልጿል። 7ቱ የስራ ቡድን ስራቸውን በተቀመጠላቸው ሰዓት መሰረት ስለመጀመራቸው የገለጹት የመረጃ ምንጮች በፌዴራል ከተሞች ጉዳይ እየመከረ የሚገኘው የስራ ቡድን ከኮሚሽነሮች ጋር ከተደረገ ውይይት በኋላ ዘግይቶ ወደ ምክክር ሂደቱ መግባቱን ተገልጿል። በስልታዊ ቡድን ደረጃ በአዲስ አበባ ከተማ ህጋዊ ቁመና ዙሪያ ሲካሄድ የነበረ ምክክር በተመካካሪው ዘንድ የሀሳብ ልዩነት የተስተናገደበት መሆኑን የገለጠው የመረጃ ምንጮ ከጥቃቅን ቡድን ደረጃ ጀምሮ በተካሄደ ምክክር ያልተነሱ ሀሳቦች በስልታዊ ቡድን ቃለ ጉባኤ ላይ እንዲካተቱ መጠየቁ ሰፊ ልዩነት የፈጠረ ጉዳይ መሆኑ ተገልጿል። ቀደም ሲል ባለው የምክክር ሂደት ለአዲስ አበባ ህጋዊ ቁመና ከቀረቡ አማራጭ መካከል አዲስ አበባ የፌዴራል ከተማ ሆና ራሷን በራሷ ታስተዳድራለች የሚል፣ አዲስ አበባ የኦሮሚያ ክልል አካል ትሁን የሚሉ አማራጮች በስፋት ይነሱ እንደነበር በተከታታይ መዘገባችን ይታወሳል።
250 አባላት ባሏቸው ሁለቱ የስራ ቡድኖች በተካሄደ ምክክሮች አዲስ አበባ የፌዴራል ከተማ ትሁን የሚለው አማራጭ ሚዛን እየደፋ መምጣቱ ተከትሏል። ሁለተኛው አማራጭ ደግፈው ሀሳብ ሲያቀርቡ የነበሩ ተመካካሪዎች አዲስ አበባ የፌዴራል ከተማ እንዲሁም የኦሮሚያ ክልል ዋና ከተማ መቀመጫ ትሆንም የሚል አዲስ ምክረ ሀሳብ በቃለ ጉባኤ እንዲመዘገብላቸው መጠየቃቸው ተገልጿል። ይህ እንግዲህ ምክረ ሀሳብ በጥቃቅን እና ንዑስ ቡድኖች ደረጃ ያልተነሳ ሀሳብ መሆኑን ያነሱ ተመካካሪዎች ደግሞ በቃለ ጉባኤ ላይ መያዝ የለበትም የሚል መከራከሪያ በማንሳት የልዩነት ድምፅ አሰምተዋል። ስብሰባውን ረግጠው እስከ መውጣት ደርሰው ነበር። ይህ ምክረ ሀሳብ በቃለ ጉባኤ እንዲያዝላቸው የጠየቁ ተመካካሪዎች ጉዳዩ አዲስ አበባ ለመሆኑ በማንሳት አሁን ያለው ነባራዊ ሁኔታ ህገ መንግስታዊ ማረጋገጫ ይሰጠው የሚል ጥያቄ ማቅረባቸው ለቡድኖች አስረድተዋል። አንድ ከተማ የፌዴራልም የክልል ከተማ መሆን አትችልም። የክልሎች መቀመጫ የተመለከተ ጉዳይ በፌዴራል ህገ መንግስት ላይ ሊካተት ፈጽሞ አይገባም። ክልሉ በራሱ ህገ መንግስት ማካተት ይችላል። አዲስ አበባ ህብረ ብሔራዊ ከተማ ናት እያን ለአንድ ክልል ልዩ ጥቅም የሚያስገኝ ውሳኔ አናስተላልፍም የሚሉ ሌሎች ሀሳቦች በማንሳት ምክረ ሀሳቡ በቃለ ጉባኤ መካተት እንደሌለበትም ወጥ በሆነ መንገድ ተቃውሞ ማሰማታቸው ተነግሯል። ከዚህ ውስጥ በርካታ የብልጽግና ባለስልጣናት ሳይቀር ይህ ፍጹም አይሆንም በሚል አቋም መያዛቸው ተገልጿል። ይህ የሀሳብ ልዩነት በተለያየ ጊዜያት የምክረ ሂደት እንዲቋረጥ አድርጎም መቆየቱ የተነገረ ሲሆን የሀገራዊ ምክክር ኮሚሽን ኮሚሽነሮች ምክረ ሀሳብ እንዲያጠናክሩ የተመረጡ ተመካካሪዎችን በማነጋገር ምክረ ሀሳብ እንደ አማራጭ ተቀምጦ ወደ ቀጣይ ምዕራፍ እንዲሸጋገር መደረጉን የመረጃ ምንጩ ገልጿል። በተለይ በስልጣን ቡድን ደረጃ በተካሄዱ የምክክር ሂደቶች ጥቂት በማይባሉ ነጥቦች ዙሪያ ስምምነት ላይ ስለመደረሱ የነገሩን የመረጃ ምንጮች አዲስ አበባ ራሷን በራሷ የምታስተዳድር የፌዴራል ከተማ ትሆንም የሚለው አማራጭ በበርካቶች ዘንድ ድጋፍ እያገኘ መሆኑ ተገልጿል። የኦሮሚያ ክልል ከፍተኛ አመራሮች ጨምሮ ከተማም የኦሮሚያ ክልል ዋና ከተማና መቀመጫ ትሆን የሚለው ምክረ ሀሳብ ያቀረቡ ተመካካሪዎች ደግሞ ምክረ ሀሳቡ በስራ ቡድን ደረጃ ውሳኔ እንዲተላለፍበት ጠይቀዋል ተብሏል። ይህም እንግዲህ በስራ ቡድን ደረጃ ውሳኔ እንዲሰጥበት የሚቀርበው ጉዳይ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን ወይስ አትሆን የሚለው መሆኑን የሚጠቁሙ ነው ሲሉ ምንጮች ገልጸዋል። ጉዳዩ ወደ ድምፅ አሰጣጥ ከማምራቱ በፊት ጊዜ ተወስዶ ንግግር እንዲደረግበት የጠየቁ ተመካካሪዎች ድምፅ ወደ መስጠት ሂደት ከተገባ ከቁጥጥር ውጭ የሚሆን ሁኔታ ሊያጋጥም እንደሚችል መናገራቸውን የመረጃ ምንጮች ገልጸዋል። ሌላው የተመካካሪዎች መታወቂያ የተሰጠበት መንገድ በተመካካሪዎች ላይ በየጊዜው የሚደርስ ግፊትና ሌሎች እንቅስቃሴ የምክክሩ ሂደት ሊረብሹ ይችላሉ የሚል ስጋት መኖሩ ተገልጿል። በተለይ በአዲስ አበባ ጉዳይ ተቃውሞ ያነሱ ተመካካሪዎች ባለስልጣናት ሳይቀር በርከት ያሉ የደህንነት ሰዎች ባረፉበት ሆቴል ድረስ በመሄድ በማስፈራራት ላይ መሆናቸውን ተነግሯል። በአዲስ አበባ ህግ አቋም ዙሪያ የብልጽግና ፓርቲ አባላት ያሳዩት የአቋም ልዩነት አሁንም መቀጠሉ ተገልጿል። እስካሁን በተካሄደ የምክክር ሂደት በስብሰባ አዳራሽ ውስጥ ከፍተኛ የሀሳብ ልዩነትና ሙግት ያሳዩ የፓርቲው አባላት መኖራቸው የገለጹት የመረጃ ምንጩ ሁኔታው ለፓርቲው የውስጥ ሰላም የሚያሰጋ መሆኑን ገልጿል። አጠቃላይ ምክክሩ የብልጽግና ገመና አደባባይ ላይ እያወጣ መሆኑ ተነግሯል። ብልጽግና በይፋ ለሁለት መከፈሉን ተነግሯል። የመጀመሪያው በጠቅላይ ሚኒስትርና በሽመልስ የሚመራው ሲሆን የኦሮሚያ ባለስልጣናት ሲሆኑ ሁለተኛው ቡድን ቀሪ ባለስልጣናት መሆናቸው ተነግሯል። ይህንን ተከትሎ በባለስልጣናቱ ዘንድ መከፋፈል በይፋ መፈጠሩ ሲነገር ጠቅላይ ሚኒስትሩና ሽመልስ አብዲሳ ባለስልጣናቱን ወደ ቢሮ በመጥራት በማስፈራራትና ከስልጣን ትባረራላችሁ በማለት በማስጠንቀቂያ ላይ መሆናቸው ተገልጿል። ይህንን ያስተዋሉ ሌሎች የፖለቲካ ፓርቲ አባላት በግልጽ የታየ የሀሳብ ልዩነት ላይ የፓርቲው አባላትን እያሸማገሉ መሆናቸውም ተነግሯል። በተደረጉ የሽምግልና ጥረቶች የተወሰነ ለውጥ ታይቷል ያሉት የመረጃ ምንጩም አዲስ አበባ የኦሮሚያ አካል ትሆን የሚለው ምክረ ሀሳብ በዚህ የሽምግልና ሂደት እንዲቀር መደረጉ ጠቁሟል። በቀጠለው የሽምግልና ሂደት የጋራ ተጠቃሚነት የሚያረጋግጥ ውሳኔ እንዲወሰን ግፊት እየተደረገ ቢሆንም በስብሰባ አዳራሽ ያለው ውጥረት ግን መቀጠሉን ተናግረዋል። ይህንን ተከትሎ በተለይ በአዲስ አበባ ጉዳይ ከኦሮሚያ ተወካይ ተቃራኒ ሀሳብ የያዙ ተመካካሪዎች ላይ በርከት ያሉ የጸጥታ ኃይሎች ደህንነቶች ተመድበው ጥበቃውን ማስፈራራቱን አጠናክረው መቀጠላቸው ሲነገር ቀደም ብሎ ብዙ ችግር የነበረበት በርካቶችን ማግለል የሚነገርለት ምክክርም ወደ መፍረስ ደረጃ መድረሱን እየተነገረ ይገኛል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።